ዓለም ትግራይና ምናምን ቢዋጉ ደንታው አይደለም ብዙ ውጊያ ያስተናገደ ስለሆነ ጆሮም የለውም ጊዜም የለውም። ዓለም ጊዜ ቢኖር ኖሮ ሱዳንን ያዳምጥ ነበር። የዓለምን ነገር አለመገንዘብ፣ የዘመኑን የውጊያ ስልትም አለመገንዘብ፣ አሁን እንደ ድሮ ተራራ መያዝ ተራራ መልቀቅ ብቻ ማሰብ። እንዳያችሁት ነው ኢራንና እስራኤል ያዋጋው ተራራ አይደለም። ዘመን ተቀይሯል። አንዳንዶች ደግሞ መንግስት ተወጥሯል ይላሉ። መንግስት በሸኔ በፋኖ በመናምን ተወጥሯል፣ ወታደር ስለተበታተነበት አሁን ነው ጊዜው ደግሞ የሚሉ ሰዎች አሉ። እነዚህ ሰዎች ታሪክ መለስ ብሎ ማየት በቂ ነው። የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም 30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን። ድሪም ቢልደርስ ሪል ስቴት። ስትራቴጂዎች፣ መመሪያዎች፣ ስትራክቸሮች ሊይዝ ይችላል። ይሄንም ሳይዝ የአመራር ለውጥ ራሱ ለውጥ ሊባል ይችላል። ህገ መንግስት ለመቀየር ሲመጣ ለውጥ ተደርጎ መወሰድ የለበትም። በእርግጥ ብዙ ለውጥ መጥቷል ኢትዮጵያ ውስጥ የሚታይ ነገር ነው። የዛሬው መድረክ ጨምሮ ለውጥ ነው። ግን ህገ መንግስት ካልተለወጠ እንዴት የለውጥ መንግስት ይባላል የሚል ድምዳሜ ለዛ ትክክለኛ ሐሳብ አይመስለኝም። ህገ መንግስቱ ይለወጣ አይለወጥም እናየዋለን። ነገር ግን ያን በመለወጥ የለውጥ መንግስት፣ ያን ባለመለወጥ ደግሞ ያልተለወጠ ወይ የማይለወጥ መንግስት አድርጎ መውሰድ ከእሳቤ አንጻር ችግር አለበት ብዬ አስባለሁ። ሁለተኛው ህገ መንግስት መቀየር የመንግስት ስራ ብቻ አድርጎ መውሰድም ችግር አለበት። ይሄ መንግስት በህገ መንግስት የተፈጠረ አንድ አካል ነው። ራሱ ይሄን መንግስት የፈጠረው ህገ መንግስት ነው። በዛ ውስጥ ያለ አንድ አካል ነው እንጂ ህገ መንግስት ፈጣሪ፣ ቀዳጅ፣ አጥፊ አይደለም። ያማ መጥፎ ሐሳብ ነው እኮ አለ። እየመጡ መቅደድ እኮ አላዋጣም አለ። ይሄ መንግስት በህገ መንግስቱ ጥላ ስር የተፈጠረ አንድ አካል ሲሆን በለውጥ ውስጥም ደግሞ አንድ አክተር ነው። ብቻውን ህገ መንግስት መቅደድ መቀየር የሚችል መንግስት ከሆነ ከትናንትናው ዲፍረንስ የለውም። ያን እኛ አንደግፍም። እኛ የምንፈልገው በውይይት በንግግር በምክክር ልክ እንደ ዛሬው ለምሳሌ በህገ መንግስቱ ላይ 50 ጥያቄ ቢኖር 50 ጉዳይ ቢኖር 50ውን በአራት በአምስት ካታጎሪ ብንከፍለው 10ሩ የግድ ያስፈልገናል። ለለውጥ ለልማት ለአንድነት ኢምፖርታንት ነው። 10ሩን ቀስለን ማየት እንችላለን። 10ሩን ብዛም አይደለም ቢባል ዋናው ኮሩን ካስተካከል የቀረውን ደግሞ ጊዜ እየወሰድን እያረምን መሄድ እንችላለን። ቀዶ መጻፍ ይቻላል። ቀዶ መጻፍ ግን የምናስባት ኢትዮጵያ አይፈጥርልንም። አይተናል እኮ አፍሪካ ውስጥ ብዙ መንግስታት መጥተው ቀይረዋል ህገ መንግስት። ችግር የለውም። ስለማናውቀው አይደለም። ብልጽግና በማጆሪቲ ስለሚመራ 2/3 ድምጽ እያስወሰነ የሆነ ነገር መቀየር ይችላል። እናንተ ሳትወያዩ የእናንተ ሐሳብ ሳይገባበት የተለያየ ማህበረሰብ ሳናሳትፍ ብናደርገው ግን የኢትዮጵያ ህገ መንግስት አይሆንም፣ የኛ ነው የሚሆነው። እሱ ጥሩ አይደለም። ከናንተ ጋር ሆነን አንድ አካል ሆነን በዋና ዋና ጉዳዮች ወሳኝ ጉዳዮች ህገ መንግስቱ መታረቅ መስተካከል ያለበትን ጉዳይ ለማስተካከል ዝግጁ ነን። እኛም አቋም አለን በሱ። ለዛ ነው ኢንክሉሲቭ ናሽናል ዲያሎግ ያስፈልጋል ያለው። በዛ ውይይት ውስጥ በርካታ ማህበረሰብ የተሳተፈ ነው። ፓርቲዎች የተሳተፉ ነው። ፈራ ተባ የሚሉ ፓርቲዎች እንዳሉ አውቃለሁ። ፈራ ተባ የሚሉ ፓርቲዎች አቋም ስለሌላቸው ዳረጎት እንዳይቀርባቸው ካልሆነ በቀር
በየትኛውም መድረክ ገብቶ ይሄ ጉዳይ ትክክል አይደለም ለማለት የሚከለክል ነገር ያለ አይመስለኝም። ተቀይሮ ቢሆን ኖሮ ይሄን አልቀበልም ይሄን እቀበላለሁ እንላለን። አሁን አልተቀየረም። እንወያይ የተባለው ገብታችሁ ሐሳብ ለመስጠት ምን ችግር አለባችሁ? ከሆነ ቦታ የሚላክ ስሙኒ እንዳይቀርባችሁ ካልሆነ በቀር ማለት ነው። ከዚህም እንዳይቀር ፓርቲ ናችሁ፣ ከዛም እንዳይቀር አልገባችሁም። እነዚህ ደግሞ ይታወቃሉ፣ የማይታወቁ አይደሉም። በስም ይታወቃሉ፣ ሪሌሽንሺፓቸውም ይታወቃል። አሁን ግን ለመላው ኢትዮጵያ ሕዝብ እና ለእናንተ ማረጋገጥ የምፈልገው እንደ መንግስት ህገ መንግስቱን እንደ ማንኛውም የኢትዮጵያ ቀደምት መንግስታት ወይም አሁን እንዳሉ እንደ አፍሪካ መንግስታት መቀየር የሚያስችል ስልጣን ወይም መነካካት የሚያስችል ስልጣን አለን። ትክክል ግን አይደለም ብለን እናምናለን። ጊዜ ሰጥተን እንፈትሻለን። እኛ ስላልን ብቻ እኛ ስለፈለግን ብቻ አንቀይርም። ባትወያዩስ ምንም ችግር የለውም። እናንተ ትተን ከተወያየው ጋር እንቀጥላለን። እናንተ አልተወያያችሁም ብለን ስራ የምናቆም እንዳይመስላችሁ። ይህን ማውራው ለጥቂት ፓርቲዎች ነው። ብትወያዩና ሀሳባችሁን ብታራምዱ አንዱ የፖለቲካል መድረክ ስለሆነ ባይቀየር እንኳን ሀሳባችሁ ለሪከርድ ይቀመጥላችኋል። እርግጠኛ ነኝ ከተነሳው ሀሳብ በላይ ሀሳብ የላችሁም። ምንም ጥርጥር የለውም። እሱ ካላችሁ ግቡና እንያችሁ። የተለየ ሀሳብ ካላችሁ ውይይት ውስጥ ገብታችሁ እንያችሁ። ግን አይመስለኝም። ያልተነሳ ጉዳይ የለም። እዛ ቦታ ላይ ብዙ አጀንዳ የተነሳ ነው ያለው። ሀሳብ ያለው የትኛውም ውጭ ያለም ይሁን ውስጥ ያለም ይሁን በረሃ ያለም ይሁን በፈለገው መንገድ አይዲያ አለኝ የሚል ሰው ካለ ክፍት ነው። ያ የተናገርነው ሀሳብ ሁሉ ግን የብልጽግናም ይሁን የእናንተ ይተገበራል ማለት አይደለም። ከዚያ ውስጥ ተለይተው በሚቀርበው ሪኮሜንዴሽን ህግን ተከትሎ ማሻሻያዎች ይደረጋሉ። ለመናገርም መብት እንዳለን ሁሉ ለመደመጥ መብት እንዳለን ሁሉ ከተናገርነው ውስጥ አንዳንዱ ጉዳይ ለጊዜው ተቀባይነት ባይኖረውም እንደ ፖለቲካ ትግል አካል አድርገን መቀበል መቻል አለብን እንጂ ካልመለሳችሁም አይቻልም አይባልም። የህገ መንግስቱን ጉዳይ በዚህ ብናይ ለውጥ መንግስት ነው ወይ ለተባለው ግን ምን ጥርጥር አለው? ጌታዬ በጣም የለውጥ መንግስት ነው። ለምሳሌ ፖለቲካ እንመልከት። የዛሬ 8-9 ዓመት የሶማሌ የአፋር ፓርቲዎች መጥተው በኢህአደግ መድረክ ላይ በጉባኤ ላይ እኛ እስከ መቼ ነው አጋር ምን ሆነው እኛ ኢትዮጵያ አይደለንም እንዴ አስገቡን ይላሉ። ኢህአደግ ደግሞ አየለም እናንተ ገና ናችሁ ይላቸዋል። ዛሬስ የእንደርታ ፓርቲ ነኝ ሰባ እንደርታ ሲል ለምን እኛ ጋር ተቀላቀልም የሚል መንግስት ነው ያለው። ቶታሊ ይለያያል። ትናንትና የሚገፋ ነው፣ ዛሬ ደግሞ ኑ አብረን እንስራ የሚል ነው። ለውጥ ነው ይሄ ራሱ ብልጽግና ለውጥ ነው። አሁን ባይገባችሁም እየቆየ ገባችኋል። እና ፖለቲካሊ የኢትዮጵያን ላንድስኬፕ ቀይረነዋል። አንደኛ ዲሞክራቲክ ኢንስቲትዩሽን ምርጫ ቦርድ፣ ሂውማን ራይት ኮሚሽን የመሳሰሉትን 100% ከመንግስት ገለልተኛ አድርገናቸዋል። 100%። ለምሳሌ በቅርቡ ምርጫ ቦርድ 3 ሰዎች ተጨማሪ ሾሟል። ከፈለጋችሁ ጠይቋቸው። ሰዎቹን የተመረጡ የሃይማኖት አባቶች፣ የሀገር ሽማግሌዎች ነበሩ። መጥተው ሪፖርት አድርጉልኝ። የሆኑ ሰዎች ሊስት አድርገውልኝ ከዛ ከነዚህ ውስጥ ማንን መረጣቸው ስላቸው በአንድ ድምፅ 1 2 3 ብሎ ነገሩኝ። እነሱ ያቀርቡትን ሀሳብ 100% ተቀብያለሁ። አላቃቸውን ሰዎቹ እናንተ ከመረጣችሁ እሺ ነው ያልኳቸው። በገቡ 3 ሰዎች ውስጥ ምንም ሚና የለንም እኛ። ሊስት አቀረቡ፣ 3ቱ ይሻላሉ አሉ። አሳማኝ በሆነ መንገድ ሀሳባቸውን አቀረቡ፣ ተቀበልኳቸው። ምርጫ ቦርድ እንደ ከዚህ ቀደሙ የብልጽግና ነው ቢባል እናንተ የምታምኑ አይመስለኝም። ሌላ ሰው ባያምን አይደለም። ሂውማን ራይት ኮሚሽን እኮ አይታችኋል። እኛ ደሞዝ እየከፈል 1001 ሪፖርት ሲያወጣ አንድ ቀን ለምን ብለን አናውቅም። እንልመደው እስኪ ይሄንን ነገር እንልመደው ብለን አልነካም። ይሄ ነገር ጥቅም አለው ያላችሁ እንደሆነ ጥቅምም ጉዳትም አለው። ይህንን ባላንስ አድርጎ መሄድ ያስፈልጋል። ፖለቲካሊ ለውጥ አለ። ኢኮኖሚክ ላንድስኬፕ ፖለቲካል ላንድስኬፕ ብቻ ሳይሆን ኢኮኖሚክ ላንድስኬፕ በኋላ መጣበታለሁ። ሰፊ ለውጥ አለ። ድሮ የነበረው እኮ ግብርና መር ልማት ነው። አሁን ግብርና መር እኮ አይደለም። ግብርና መር፣ የማይኒንግ መር፣ አይሲቲ መር፣ ቱሪዝም መር፣ ኢንዱስትሪ መር ብዝሃ ዘርፍ ነው። ለውጥ ነው ይሄ። በፖሊሲም በስትራቴጂም በሀሳብም በጣም ልዩነት አለው። ማህበራዊ ዘርፍ፣ ሌላው ቢቀር ትምህርት፣ ፍኖተ ካርታ አልተዘጋጀም እንዴ? የፈተና ስርዓት፣ የፈተና ክፍል ደረጃ አልተቀየረም?
ብዙ ለውጥ እኮ አለ በሁሉም ሴክተር። ያ ስላለ ሪፎርም በራሱ ኢትዮጵያ ውስጥ የደርግ መንግስት ሲመጣ የኃይለ ሥላሴ መንግስት እንደ ስርዓት ማፍረስ ብቻ ሳይሆን በርከት ያሉ ሲኒየር አመራሮች ካልሞቱ በቀር መቀጠል አልችልም ብሎ በአንድ ጀንበር ገሎ ከሻለቃ በላይ ያለ ማንኛውም ሰው አያስፈልገኝም ብሎ አስወግዶ ነው ሬቮሉሽን የቀጠለው። በኢህአደግ መንግስት የመጣን እንደሆነ ከሻለቃ በላይ ሳይሆን ከወታደር በላይ አያስፈልግም ብሎ መከላከያውን አፍርሶ 100% አፍርሶ ተቋም አፍርሶ ነው የቀጠለው። አጋርና ወገን ብሎ ከፍሎ እኛ ከመጣን በኋላ በወታደርም ይሁን በፖለቲካ በውጭ ያሉም ይሁን በውስጥ ያሉ በመከላከያ ውስጥ አቅም ሙያ ያላቸው የወጡም ጭምር መልሰን እና ኢትዮጵያ የተቋም እየገነባን ያለነው ለውጥ ነው። ሪፎርሙ በራሱ የቀደመን ተቋም አናፈርስም፣ የጎደለውን ሞልተን እንቀጥላለን የሚለው በራሱ ሪፎርም ነው። ትናንት አይታችኋል እኮ ፓላሱ። አሁን ስትሄዱ ጎንደር የምትሄዱ ሰዎች ፋሲል ተመልከቱ፣ ጅማ የምትሄዱ አባጅፋር ተመልከቱ፣ ደቡብ የምትሄዱ አላላኬላ ተመልከቱ። የጥንት እኮ ናቸው። ለምን ይፈርሳሉ? ሀብት ናቸው ብለን የገነባ ነው። በሃይማኖትም ብትፈልጉ ላሊበላን መልሰን ለመጠገንና ለማሻሻል በጣም ከፍተኛ ስራ ይሰራ ያለ ነው። አክሱምም ጀምረን ነበር። ራሴ ሄጄ ከጣሊያን መንግስት ጋር ሞክረን ነበር፣ አልተሳካም እንጂ ሁሉም የኢትዮጵያ ሀብቶች አባቶቻችን የሰሯቸው መጠገንና መሸጋገር አለባቸው። ሰላም በሚመለከት ብዙ ሀሳብ አንስታችኋል። ሰላም ቢመጣ ብትሰሩበት ይበልጥ ብትጥሩ ብላችሁ ለሰላም ያላችሁን ጉጉት በአክብሮት ነው የማየው። በተለይ ሁላችሁንም ሳይሆን ከልባችሁ ሰላም የምትመኙ እና ኢትዮጵያ ሰላማዊ እንድትሆን የምታስቡትን በአክብሮት ነው የማየው። አንዳንዶቻችሁ ደግሞ ከምትጠይቁኝ ከኔ በላይ አክሰስ ስላላችሁ ከኔ በላይ ስለምትወዳጁ ከነሱ ጋር ለምን መክራችሁ አትመልሷቸውም? እኔን ከመጠየቅ እነሱን በቃችሁ ብትሉ አይሻላችሁም ወይ የምትባሉም አላችሁ ማለት ነው። ኢትዮጵያ ውስጥ ያለው የሰላም ችግር መነሾ ፋውንዴሽኑ ግን ምንድን ነው ያላችሁ እንደሆነ ፍላጎትን በኃይል የማስፈጸም ኋላ ቀር እሳቤ ነው። ያ ፍላጎት ፖለቲካም ሊሆን ይችላል። ያ ፍላጎት ኢኮኖሚ ሊሆን ይችላል። ልክ ሲፈልግ ሰውየው ፖለቲካ ካላነገትኩ በስተቀር ክላሽ ፍላጎቴ አይሳካልኝም ብሎ ያስባል። ጥቅም ከሆነም ፖለቲካውን ሸፍኖ ካላገትኩ በስተቀር በክላሽ ብሎ ያስባል። ይሄ ፍላጎትን በኃይል ለማስፈጸም የሚደረግ ጥረትና ሙከራ ብዙ ዋጋ እያስከፈለ ነው። ይሄን ነገር በጋራ ማስቆም ያስፈልጋል። የተለየ ሐሳብ ያለው ሰው ሁሉ የግድ ውጊያ መግባት የለበትም። በዚህ መንገድ ሐሳቡን ማራመድ ስለሚችል በኢትዮጵያ ባህል ውስጥ ሁለት አይነት ኋላ ቀር እሳቤዎች አሉ። ዋና ፋውንዴሽን ፍላጎትን በኃይል ማስፈጸም ነው ካልኳችሁ በኋላ ሁለት ከዚህ ጋር የሚያያዙ ችግሮች አሉ። አንደኛ አልጋው አልጠናም፣ አልጋው ሳይጠና ነቅንቀው የሚባል በሽታ አሁን አይምሰላችሁ፣ የቆየ ነው። አልጋው አልጠናም እነቅንቀው ደግሞ የሚባለው በሀገር ሰው ብቻ አይደለም፣ ከብዙ ሰዎች ጋር ባንዳ እየተኮነ አጼ ዮሐንስ፣ አጼ ምኒልክ፣ አጼ ቴዎድሮስ ታሪካቸውን ብታዩ ይሄ ነው። አልጋ አልጸናም ነቀንቃለሁ እያለ ይቀጠራል፣ ሌላ ቦታ ይቀጠራል። አንዳንዶቹ ሞተዋል፣ አንዳንዶቹ ተቸግረዋል፣ አንዳንዶቹ መከራ አይተዋል። ያም ሆኖ ኢትዮጵያ ተጎድታለች ሲደመር። አሁንም ያለው ገና ናቸው አልጸኑምና አሁን ነው መነቅነቅ ጊዜው አሁን ነው በሚል ለብዙ ሀገራት የተቀጠሩ ወንድሞቻችን አሉ። የኢትዮጵያን ናሽናል ኢንትረስት የኢትዮጵያን ናሽናል ደህንነት ከመጠበቅ ይልቅ ለሌላ አገር መቆም የመረጡ ሰዎች አሉ። ለምን? አልጋው አልጸናምና አሁን ነው የምንነቀንቀው ብለው። ሁለተኛው ደግሞ የፖለቲካ ንግድ ነው፣ መብት ሽፋን ነው። ለምሳሌ የኦሮሞ መብት አልተከበረም ብሎ ክላሽ ይይዛል። ግን ኦሮሞ ያግታል፣ ኦሮሞ ይዘርፋል፣ ኦሮሞ ይገላል። ያ ሽፋን ነው። ዋናው ፍላጎት ጥቅም ነው፣ ንግድ ነው፣ ዘረፋ ነው። የታጋይ ዘራፊ ማለት ነው።
ሽፍታ ድሮም ነበር። የአሁኑ ደግሞ በዚያ መልክ ራሱን አሻሽሎ እርስ በርሱ የማይተዋወቅ ግሩፕ ራሱ አንድ ግሩፕ ጅማ፣ አንድ ግሩፕ ወለጋ፣ አንድ ግሩፕ ሸዋ ቢሆን በአንድ ስም ይጠራል፣ ግን ዘራፊ ነው፣ አጋች ነው። ለምን እንደዛ ሆነ ያላችሁ እንደሆነ ህዝባዊነትና ህዝበኝነት ተቀላቀለ ኢትዮጵያ ውስጥ። ትምህርት ቤት ማሰራት ለህዝብ ብዬ ነው፣ ትምህርት ቤት ማፍረስም ለህዝብ ብዬ ነው፣ አስተማሪ ማገት ለህዝብ ብዬ ነው፣ ትግል ነው። ማዳበሪያ አርሶ አደሩ ጋር እንዳይደርስ መንገድ መዝጋት ትግል ነው። ከዚያ ደግሞ መንግስት ማዳበሪያ አልሰጠም ብሎ መጮህ ትግል ነው። እንደገና ህዝበኝነትና ህዝባዊነት ድንበር ስተው ሲቀላቀሉ ሌባውና ጨዋው እኩል የሚጮሁበት አገር ሆነ። የሚሰራውና የማይሰራው እኩል የሚጮሁበት አገር ሆነ። በእያንዳንዱ ኢትዮጵያ ውስጥ ባሉ ጥፋት አይታችሁ ከሆነ ቆስቋሹ ራሱ ዋናው የጉዳዩ አቀንቃኝ ሆኖ ይነሳል። ይሄን ለመገንዘብ እናንተ በቂ ልምድ አላችሁ ብዬ ተስፋ አደርጋለሁ። እነማን እየረበሹ መልሰው ኢሹ እንደሚያነሱ ታውቃላችሁ። ይሄን በእኛ ውስጥ ያለውን ማክሲመም ለመፈተሽ እየሞከርን ነው። አሉ እኛ ውስጥ ያልኳችሁ ሰዎች፣ እናንተም ውስጥ ግን ፈትሹ። ሰላማዊ መንገድ ነው የሚያዋጣን። ብንጋደል ዋጋ የለውም። ጥቅም ፍላጎት ካለን ኢትዮጵያ ማልማት ነው የሚያዋጣን። በግል የምናገኘው ጥቅም ለጊዜው ነው፣ አይዘልቅም ብለን የምናምን እንድንሆን 100% ይሄ ሁሉ ፖፑሌሽን በዚህ እሳቤ ላይ አንድ ማድረግ ባይቻልም ቢያንስ ፖለቲካ የምንመራ ሰዎች ብንግባባና በጋራ ብንሰራበት ለውጥ ሊመጣ ይችላል። በጋራ ለመስራት ግን ዝግጁ መሆን ያስፈልጋል። ትግራይን በሚመለከት በርካታ ጉዳይ ተነስቷል። በመጀመሪያ የተፈናቀሉ ሰዎች መመለስን በሚመለከት 100% ዝግጁ ነን። እኛ 100% ነበርን ነን። ራያ እኮ መልሰናል። ራያ ተመልሰዋል የተፈናቀሉ ሰዎች። ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። በእኛ በኩል አንዴ አይደለም 10 ጊዜ ነው እቅድ ያወጣነው እና የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ። ያስጨነቀን ጉዳይ ግን በግልጽ እንድታቁት ትንሽ ዘመን ተቀይሯል። የዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል እና በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ ያኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም እና የሚያስገድሉ ሰዎች ይፎክራሉ። እንደምታውቁት አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትዕግስት የምናደርገው ማክሲመም እንጂ ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቷል አናምንም እኛ እንጂ የሚደረጉ ሙከራዎች አንኮንስቲቱሽናል ልምምዶች እንዳሉ ስለማናቅ አይደለም። በደንብ ነው የምናየው። እውነት ለመናገር በሎ ኢንፎርስመንት ኤጀንሲስ በጣም ከፍተኛ አቅም ኢትዮጵያ እየገነባች ነው። እኛ ያን የምንገነባው እንዳያችሁት ዓለም አስጊ ስለሆነ ነው። ሰርቫይቫል አደገኛ እየሆነ ስለመጣ ነው። ይህንን መመንዘር ላይ ግን 10 ጊዜ ማሰብ ያስፈልጋል። ኢኮኖሚ በሚመለከት በጣም ብዙ ጥሩ ሀሳብ ተነስቷል። እነሱን እንዳለ እናያቸዋለን። ግን እናንተ መገንዘብ ያለባችሁ ያልተገደበ ህልም በተገደበ ሲዝን ነው ያለን። ህልማችን ትልቅ ነው፣ ሲዝኑ ግን ትንሽ ነው። ለዚህ ነው ቀን ማታ ምናምን ሩጫ ያለው። ባልተገደበ ህልም ውስጥ የተገደበ ጊዜ ሲኖር በጣም መልፋት ይፈልጋል። እኛ ጋር ደግሞ ያለው ችግር ምንድን ነው? ስንዴ ያስፈልጋል ብለን ስንወያይ እንግባባለን። ኮሪደር ያስፈልጋል እንግባባለን። ለኢትዮጵያ ህዝብ ብንናገር ችግር የለም። ሁሉም ሰው መለወጥ ይፈልጋል። ለለውጥ ዋጋ መክፈል ግን አይፈልግም። ስንዴ እንስራ ይስማማና ስራው ራሱ ግን ፈታኝ ነው። እንደምታውቁት ማረሱ ማዳበሪያው ችግር ነው።
መከራው ሲመጣበት ደግሞ ይሸሻል። ያን ቆሻሻ ከተማ የማይጠላ አንድ ሰው የለም እዚህ ውስጥ። አንድ ሰው ማን ቆሻሻ ይወዳል? መለወጡን ይፈልጋል። ሲለወጥ ያለውን አድካሚ ጉዞ ግን ሰው አይፈልግም። ይሄ ሰው ባህሪ ነው። እኛም ጋር እናንተም ጋር ሁሉም ሰው ጋር አለ። ከተማ ይጽዳ ካልክ ፈተና የግድ ነው። እርሻ ካልክ ፈተና የግድ ነው። ማክሮ ኢኮኖሚክ ስብራቱ ይጠገን ካልክ አሁን ያለው ፈተና የግድ ነው። ቻሌንጁን ጠልተን ፈተናውን ጠልተን የሚያምረውን ነገር ለመያዝ ከፈለግን ግን አይሳካልንም ማለት አይሳካልንም። ለምሳሌ ማክሮ ኢንፍሌሽን ተነስቷል፣ ስራ ተነስቷል፣ የንግድ ሚዛን ጉዳይ ተነስቷል። እዳ አላነሳችሁም፣ ሪዘርቭ አላነሳችሁም። ለምሳሌ እህቴ ኢኮኖሚ ላይ ስራለሁ ስላልሽ ከለውጡ በፊት በየቀኑ የኢትዮጵያ ሪዘርቭ ዲክላይን እያደረገ ትንሽዬ ችግር ብታጋጥም ምን ማድረግ እንደምንችል ወደማናቅበት ደረጃ ደረሰል። አሁን ከማክሮ ኢኮኖሚክ ሪፎርም በኋላ የኢትዮጵያ ሪዘርቭ ቢያንስ 3 እጥፍ አድጓል። ምን ማለት ነው ይሄ? ነገ አንድ ነገር ቢያጋጥመን ለተራዘመ ጊዜ የሚያቆይ ጉዳይ አለ ማለት ነው። የማናቃቸው ፈተናዎች ከመጡ እንደ ሀገር ሰርቫይቭ ማድረግ አለብን። ሪዘርቭ ያስፈልገናል። አሁን ያለ ሪዘርቭ በኢትዮጵያ ታሪክ ኖሮን አያውቅም። እኔ ከመጣሁበት ቢያንስ 3 እጥፍ ሪዘርቭ አድጓል። አንዱ የምንፈልገው ይሄንን ነው። ሁለተኛ ኤክስፖርት፣ ባለፈውም ተናግሬዋለሁ። የኢትዮጵያ ኤክስፖርት ከ8 ቢሊዮን ያልፋል በዚህ ዓመት። ሌሎቻችሁ ምን ያክል እንደምታዩት አላውቅም። አሁን ላንቺ ነው የምናገረው። እንደምታውቂው የኢትዮጵያ ኤክስፖርት 4 ቢሊዮን መድረስ መከራው ነበር። 8 ቢሊዮን የሚለውን አቅለን ማየት የለብንም። እውነት ለመናገር በየቀኑ ተሰርቶ የመጣ ውጤት ነው። እቅዱ 5.5 ነው፣ ያሳካነው ከ8 በላይ ነው። ይሄ ትልቅ ሰክሰስ ነው። እዳ ታውቃላችሁ፣ የዚህ ነገር እዳ ምን እንደነበረ አሁን 13% ደርሷል። በእርግጠኝነት በሚቀጥሉት ዓመታት ከ10 በታች እናደርገዋለን። ለምን? እኛ ላይ ያረፈው ዱላ የሚቀጥለው መንግስት ላይ ማረፍ የለበትም። እኛ እኮ የደረሰብን ችግር ባቡር ተበድረው፣ ስኳር ተበድረው፣ ምናምን መንገድ ተበድረው ባቡሩ እንኳን እዳ ሊከፍል ተውና የሰራተኛ ደሞዝ አይከፍልም። የኛ ባቡር የስኳር ብድር ሌላውን ተውት። ወንጂ 60 ዓመት የቆየው ፋብሪካ ሂዱና ቼክ አድርጓሳችሁ 60 ዓመት ቆይቷል። ለሰራተኛ ደሞዝ መክፈል አቅቶት ተበተን ሰራተኛ። እዳ ግን አለ። እኛ የደረሰብን ፈተና የሚቀጥለው መንግስት ጋር መድረስ የለበትም በሚል የተሰራው ለትውልድ ነው የተሰራው። ይሄ ለእናንተም ሊያኮራችሁ የሚገባ ጉዳይ ነው። ንግድ ሚዛን ላይ በጣም እየጠበበ ነው። አሁን ዘንድሮ 8 ያሳካ ነው። በሚቀጥለው ፈጣሪ ያግዞን እናንተም በርተታችሁ 10 ምናምን ከገባን የኢትዮጵያ ዋናው ችግር አንደኛ ነዳጅ ነው 5 ቢሊዮን ገደማ፣ ሁለተኛው ማዳበሪያ ነው 1.5 ገደማ፣ ሶስተኛው ከባድ ነገር እዳ መክፈል ነው $2 ቢሊዮን ገደማ። 8 አለ ማለት እነዚህ ሴኪዩር ሆኑ ማለት ነው። ይሄን ነው ማክሮ ያመጣው። የፖለቲካ ምህዳር ብቻ ሳይሆን የኢኮኖሚ ምህዳር አስፍተን ፕራይቬት ሴክተር እሳቸው እንዳሉት ሳይሆን ፕራይቬት ሴክተር በጣም ኢንክሬጅ አድርገን ከዚህ ቀደም ኢንዱስትሪያል ፓርክ መንግስት ነበር የሚሰራው። አሁን የግለሰብ ኢንዱስትሪያል ፓርኮች ኢትዮጵያ ውስጥ አሉ። ሆኖ አያውቅም። ይሄ እንዲህ አይነት አሰራር ግለሰቦች እንደምናስበው አይደለም። ለምሳሌ የሲሚንቶ ምርት በብዙ ፐርሰንት አድጓል በዚህ ዓመት ሰምታችሁ ይሆናል። ማንም ያመርተው ግለሰብ እኮ ነው። እና ግለሰቦች ብዙ ሀብታሞች የተፈጠሩ ነው። እነዚህ ሀብታሞች ብቻቸውን እንዳይወነጨፉና የተለየ ድጋፍ የሚያገኙ እንዳይሆኑ ጥንቃቄ አድርገን እንምራው እንኳ ቢባል ነው የሚሻለው እንጂ ፕራይቬት ሴክተሩ በጣም ሰፊ እድል ነው ያገኘው። ኢምፕሎይመንት በዚህ ዓመት ቢያንስ 4.5 ሚሊዮን ሰው ስራ ይዛል። ውጭ ሀገር ሌላውን ተውት፣ የሀገር ውስጥ ስለምትጠራጠሩ የውጭ ሀገር ስራ ስምሪት እኮ ግማሽ ሚሊዮን ሰው ልከናል። የተመዘገበ ደሞዙ የሚታወቅ ማን ቤት እንዳለ የመንግስት ነግራችሁ ግማሽ ሚሊዮን ወጣቶች ሰልጥነው ውጭ ሀገር ስራ ይዘዋል። 60 ሺህ ገደማ ወጣቶች እዚህ ሆነው ሪሞት ጆብ ለተለያየ ኩባንያ ይሰራሉ። እዚህ ሆነው ድሮ አልነበረም። በቂ ነው ወይ? አይደለም። ዓለም ላይ ያለ ኬዎስ ነው። እኛ ውስጥ ያ ችግር አለ። እንዴት እንፍታው ነው እንጂ ብንመጻደቅበት ዋጋ የለውም ነገርየው። ኢንፍሌሽን አምናና ዘንድሮ ቢያንስ በግማሽ ቀንሷል ኢትዮጵያ ውስጥ ቢያንስ በግማሽ። ኢንፍሌሽን ላይ የተከተለው ምንድን ነው? 3 ነገር ነው። አንደኛ ማምረት፣ ስንዴ ማምረት፣ ሩዝ ማምረት።
ሁለተኛ መደጎም አምርተንም ደግሞ እጃጠር ሰዎች ስላሉ እንደጉም ብለን 350 ቢሊዮን ብር በዚህኛው ዓመት ደጉመናል። ለነዳጅ፣ መድኃኒት፣ ለሴፍቲ ኔት ማዳበሪያ ተደጉሟል በዚህ ዓመት። ሶስተኛው ደግሞ ማሳለጥ ነው። አንዳንዴ ምርቱ እያለ ፈላጊና ተፈላጊ ስለማይገናኙ ዋጋ ውድ ይሆናል። አዲስ አበባ ላይ ታቸዋል። 4 ዓመት ተሰርተናል። አርሶ አደሮች አምጥተው የሚሸጡባቸውን ቦታዎች 1000 በላይ የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢውልደርስ ሪል ስቴት። በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ 1 መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ 2 መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም 30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን። ድሪም ቢውልደርስ ሪል ስቴት። 1480 ገደማ ሰንደይ ማርኬት ተፈጥሯል ኢትዮጵያ ውስጥ። ይሄን ደግሞ እያሰፋን ሄደን ፈላጊና ተፈላጊ የሚሸጥና የሚገዛ ነገር እናገናኝ ነው። ዘመን ገበያ ቨርቹዋሊ በቅርቡ የጀመርነው ዘመን ገበያ ይሄ እያደገ ሲሄድ መሀል ላይ ደላላ እየቀነሰ በሚሄድበት ሰዓት የኢኮኖሚ ጉዳዩ መልክ እየያዘ ይሄዳል። በእኔ እምነት እውነቱን ለመናገር ማክሮ ኢኮኖሚ የጠየቀኝ ሰው ስላለ ነው ከምጠብቀው ፍጥነት በላይ ሪስፖንድ አድርጓል። አልጠበቅኩም። እኔ የነበረኝ ሐሳብ ለተወሰነ ጊዜ እንቸገራለን፣ በኋላ መፍትሄ እናገኛለን ነበር ያልኩት ያኔ። ግን ዊዝን ይር ሪስፖንድ ያደረገበት መንገድ በጣም ተስፋ ሰጪ ነው። ካፒታል ማርኬት፣ ዲጂታል ማርኬት ጋር የተነሳው ጉዳይ እንዳለ ነው የምወስደው። የእህቴን ሌብነት በሚመለከት ብዙ አልሰራችሁም ላለችው እህቴ በሁለት መንገድ ብናየው ጥሩ ነው። እኔ ሁልጊዜ እንደምናገረው በእርግጠኝነት መንግስታዊ ሌብነት የለም። ይሄን ማው ለፖለቲካ ነው፣ ከልቤ ነው የምናገረው። መንግስታዊ ሌብነት የለም። ነገር ግን ሌብነት እንደምታውቂው ውስብስብ ነገር ነው። ግለሰቦች በምን ደረጃ እንደሚያጭበረብሩ ድረት ነፍቶ መናገር አይቻልም። እኔ ሁልጊዜ የምናገረው በማህበር ተወያይተን በቃ አሁን ወርቅ 3 ኩንታል ነው አንዷን እንደብቅ አንልም። እንደዛ የለም። እንደ መንግስት የለም አልኩ እንጂ እንደ ሀገር በግለሰብ ደረጃ ሌብነት የለም አላልኩም። አንድ ሁለተኛ እሱንም ባላንስ አድርጎ ማየት ያስፈልጋል። በተለይ ታች ዝቅ እያልን ስንሄድ ለመታወቂያ ለሆነ ለቅጣት ለግብር እየተባለ ስለበዛብን መሶብ ያልነው እኮ ግለሰቡ ጋር ዲል ማድረግ ስለማንችል ሲስተም እንስራ። ሰጪውና ተቀባዩ ካልተገናኘ ነው እንጂ ያ ነገር የሚሳካው በፍጹም ሰው ኦሪየንት አድርጎ ሰው መክሮ አሰልጥኖ አትስራቅ ማለት ብዙ የሚሳካ አልመሰለኝም። ለእናንተም ስትመጡ መንግስት ስትሆን ያስቸግራቸዋል። መፍትሄው ሲስተም ነው። አሁን መሶብ ተሰርቷል በየቦታው ሐዋሳ ላይ፣ አርባ ምንጭ ላይ፣ ጅማ ላይ፣ ባህር ዳር ላይ እናስፋፋዋለን፣ ጀምረናል። መሬት ለምሳሌ እዚህ አዲስ አበባ ዙሪያ እስከ አዳማ ድረስ ኦልሞስት ፉሊ ኦቶሜት ተደርጓል እኮ። ድሮ በጂኦስፓሻል ማድረግ አይቻልም፣ አሁን ሆኗል። ያን ለመፍታት መፍትሄው ሲስተም ነው። ሲስተም ጀምረናል። ያን እየፈታን እንሄዳለን። ሀብታም ኢንቨስተር በሚመለከት የኢትዮጵያ ቦታ መሸጥ የተባለው የኢትዮጵያ ሕገ መንግስት መሬት መሸጥ መለወጥ አይፈቅድም። ለውጭም ይሁን ለውስጥ አይፈቀድም። ከየት እንደመጣ ሀሳቡ አልገባኝ። እኛ የፈቀድነው በሪል ስቴት በሊዝ ቤት መግዛት እንዲቻል ነው። ይሄ ደግሞ ብዙ ካፒታል ስለሚያመጣ ነው። ጥሩ አየር አለን፣ ጥሩ ሀገር አለን፣ ኑና እኛ ጋር ኢንቨስት አድርጉ መባሉ ብዙ ጉዳት ያለው ነገር አይደለም። ግን ለውጭም ይሁን ለውስጥ ሰው መሬት አይሸጥም፣ አይለወጥም። አሁን ባለው ሕግ አትሊስት ወደፊት አላቅም። ቤት ግዙ ነው ያልነው። ቤት ማለት ጣራና ግድግዳ ግዙ ነው ያልነው። ይሄ መጥፎ ነገር አይመስለኝም እና እንዴት እንዳያችሁት ባላቅም ጠቃሚ ነገር ነው። ንግድ ላይ ኢንቨስትመንት ላይ አፕሮቻችን ግን መርጠን ነው ሄድ ሃንት የምናደርገው። ብቃት ያለው ሀብት ያለው ሰው አምጥተን ነው የምናግዘው። ዝም ብሎ በጅምላ ጅማሮ ጥሩ ነው ብለን ብንወስድ እናንተም በዛ ብታግዙ ጥሩ ነው። ትምህርት በሚመለከት፣ ሴቶች በሚመለከት፣ ስልጠና በሚመለከት ብዙ ስራ የተሰራ ያለው ጊዜ ሲኖራችሁ ራሱ የትምህርት ሚኒስቴር ሊያስረዳችሁ ይችላል። በሪፎርሙ በትምህርት ቤት ግንባታው በተለይ ኤርሊ ቻይልድ ኤጁኬሽን ተብሎ ከ30 ሺህ በላይ
መዋዕለ ሕጻናት ተገንብቷል። ሰፊ ስራ ነው የሚሰራው። ግን ይሄ ኢንቨስትመንት ኦቨርናይት ውጤት የሚያመጣ አይደለም። እዛው ላይ ሴቶች ኢምፓወርመንት በሚመለከት እኛ ጋር ብዙ ሞክረናል። እውነት ለመናገር ተቃዋሚ ፓርቲ ላይ ሴቶች ሆነው በአቅም ግንባታ የሚታገዙ ካሉ 100% ዝግጁ ነን። እኛ እዛው ባላችሁበት ስልጠና የውስጥም የውጭም ለማገዝ በጣም ዝግጁ ነን። አካል ጉዳተኛ የተነሳው ጥያቄ ዝም ብዬ በወስደው ወንድሜ ከኋላ ያነሳው ዝም ብዬ በወስደው ብንሰራበት ይሻላል። ለአንተ ግን ለመረጃ እንዲሆን ትንሽ ማስተካከያ የሚያስፈልገው እዚህ አስኮ አካባቢ የኢትዮጵያ አካል ድጋፍ ሰርቪስ የሚባል ተቋም ነበር። እግር፣ እጅ እንደዚህ የሚሰራ ታቆ ከሆነ አላቅም እና ራሴ ሄጄ ፋብሪካው በጣም ኋላ ቀር ስለነበረ ሞደርን ፋብሪካ የሰራ ነው። የኢትዮጵያ አካል ድጋፍ አገልግሎት ይባላል። መጎብኘት ይችላል። ያ ለብዙ ሰዎች ለምሳሌ ድሮ የነበረው እግር አይተጣጠፍም፣ ይከብዳል፣ አስቸጋሪ ነው። የነዚህ ግን እንደዛ ፕላስቲክ ነው፣ በጣም ቀላል ነው። እግር የመሰለ ነው። ሲለብሱ ደግሞ አይታወቅም፣ ያራምዳቸዋል። ይሄን ኢትዮጵያ እያመረተች ነው ያለችው። ደግፈን የሰራ ነው። ጎብኝታችሁ ከሆነ አላቅም። የብላይንድ ስኩል አዲስ አበባ የሰራ ነው በፈርስት ሌዲ ኦፊስ። ምንም ጥርጥር የለውም አፍሪካ ውስጥ የለም። በጣም ምርጥ ሃይ ስኩል ነው የሰራ ነው። ቦርዲንግ አሁንም 4 ገደማ ከውጭ ደጋፊዎች ጋር እየሞከሩ ነው። አንዱን ሰሜን፣ አንዱን ምስራቅ፣ አንዱን ምዕራብ፣ አንዱን ደቡብ ለመስራት እየተሞከረ ነው ያለውና ሙሉ በሙሉ የተረሳ ጉዳይ አይደለም። ግን አንተ ባልከው ልክ ስላልሆነ እንፈትሻለን። እኛ በስልጣኑም በሌላውም አሉን የተወሰኑ ሰዎች አሉን። በቂ ስላልሆነ እንፈትሻለን። በሴቶች ልክም ባይሆን ማሳተፍ አለብን። ቁጥሩ እንዳልከው ቀላል ስላልሆነ ዲፕሎማሲ በሚመለከትና ቀይ ባህር በሚመለከት የኛ አቋም ለኤርትራም ለጅቡቲም ለሶማሊያም የሚጠቅመው ሰላማዊ ኢትዮጵያ ካለች የለማች ኢትዮጵያ ካለች ነው። የለማች ኢትዮጵያ ከሌለች ያው ችግር መሆኑ አይቀርም። ኢትዮጵያ ትልቅ ሀገር ናት። ትልቅ ፖፑሌሽን ነው። ትልቅ አቅም አለው። ይሄ አቅም ለጥፋትም ለልማትም መዋል ይችላል። ወደ ጥፋት እንዳይሄድ፣ ወደ ልማት እንዲሄድ፣ ወደ ትብብር እንዲሄድ በእኛ ዙሪያ ያሉ ሀገራት የኢትዮጵያ ሰላም ግድ ነው፣ ሰላም ካልሆነች እንጎዳለን ብለው ማሰብ ይኖርባቸዋል። ለዚያ ጥያቄው በህጋዊ መንገድ ተነስቷል። እያየነው ነው፣ እናየዋለን። እናንተም እኔም ለሰላም ቅድሚያ እንስጥ። የባህር በር ጉዳይ ፖለቲካ አናርገው። ይሄ አጀንዳ አይደለም፣ የህልውና ጉዳይ ነው። ኤግዚስት ማድረግ አንችልም። እንደ ሰው ማዳበሪያ ሲገባ ነዳጅ እየቆመ ነዳጅ ሲገባ ውሃ እየቆመ የሚባል አይነት አካሄድ ኢኮኖሚ እያደገ ሲሄድ ስለማያዋጣ እነሱ ልክ እንደኛ ማሰብ አለባቸው። እዚህ የኛ ምርጫ ሰላም ነው። በቢዝነስ ህግ ሊፈታ ይችላል እናስባለን። መጨረሻ መቋጫው የኢትዮጵያ ተፎካካሪ ፓርቲዎች ማወቅ ማመን ያለባቸው ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ